ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሞትን ድል አድርጎ በታላቅ ኃይልና ግርማ የተነሳ የሁላችን አምላክ የሁላችን እግዚአብሔር የሁላችን ፈጣሪ የሁላችን ንጉሥ የሁላችን ጌታ ኢየሱስ ክርስቶስ ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። የሰይጣንን ኃይል አስሮ አዳምንና እኛ ልጆቹን ነፃ ያወጣ በረድኤትና በቸርነቱ አሁንም ዓለማችንን ከከበባት አስጨናቂ መቅሰፍት ሁሉ ሰላም እንዲያደርጋትና እኛንም ሁላችንንም በረድኤቱ እንዳይለየን የእሱ ቅዱስ ፍቃድ ይሁንልን። ያዛኝቱ የድንግል ማርያም ምልጃ ከእናንተ ጋር ይሁን፣ ከክፉ ነገር ሁሉ ይሰውራችሁ። እንደምን አላችሁልኝ? ሰላምና ጤና ለሁላችሁ እመኛለሁ። እግዚአብሔር በረድኤት አይለየን። በዛሬው ዕለት እግዚአብሔርን አጋዥ በማድረግ የምንመለከተው ከትንሣኤ በኋላ ያለችው ቀጣይ አርብ ምን ተብላ ትጠራለች ለሚለውና ስያሜዋንና ምስጢሩን የምናይበት ሰዓት ነው። እግዚአብሔር አምላካችን ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ያዳነን እሱ ክብርና ምስጋና ለስም አጠራሩ ይድረሰው። የዛሬዋ ዕለት ዕለተ አርብ ቤተ ክርስቲያን ተብላ ትጠራለች። የዛሬዋ ዕለት ዕለተ አርብ ምን ተብላ ትጠራለች? ቤተ ክርስቲያን ተብላ ትጠራለች። በመጀመሪያ የአርብ ትርጉም ምንድነው? ግን እስከዛሬ የምታውቁት አርብ ማለት ትርጉሙ ምንድነው የሚለውንም እስቲ በዚህ እናንሳ። በዚሁ የቤተ ክርስቲያን ምስጢር ታውቁታላችሁ። እሁድ እሁድ ነው፣ አንድ ማለት ነው። ሰኑይ ሰኞ ነው፣ ያው ሁለት ማለት ነው። ሰሉስ ሶስት ነው፣ ማክሰኞ። ረቡዕ ደግሞ ራብዕ አራት ነው። ሐሙስ ሐሙስ ነው፣ አምስት ነው። ቅዳሜ ቀዳሚት ሰንበት ናት። አርብ ዛሬ ምንድነው ተብላ ትርጉሙ የሚነገረው በቤተ ክርስቲያን የአርብ ትርጉሙን በመጀመሪያ ልንገራችሁ። ይችን ሰዓት የሰጠን ቃሉን እንድንሰማ አሁንም የፈቀደልን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አርብ ማለት መካተቻ መፈጸሚያ ማለት ነው። ለምሳሌ ምዕራብ ማለት መግቢያ መካተቻ፣ ፀሐይ ከምስራቅ ወጥታ በምዕራብ እንደምትገባ። ስለዚህ አርብ ማለት መካተቻ ሁሉ የተፈጸመበት ለማለት ነው። እንዴት እንዲህ የሚል ትርጉም አገኘ ስትሉኝ ብዙ ረቂቅ ምስጢሮች ሲኖሩት ሁለቱም ብቻ ልንገራችሁ። አርብ መካተቻ የተባለበት መደምደሚያ መፈጸሚያ የተባለበትን ሁለት ምስጢር ብቻ ልንገራችሁ። አንደኛ እግዚአብሔር ዓለምን ሁሉ ፈጥሮ እሁድ 22ቱን ፍጥረታት 22ቱን ዓለማት ፈጥሮ የጨረሰው የፈጸመው አርብ ቀን ነው። አርብ ቀን ነው። ስለዚህ የፍጥረት ሁሉ መካተቻ ስለሆነ ስሙ አርብ ተባለ። ሁለተኛ በገባው ቃል ኪዳን ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ወደዚህ ዓለም መጥቶ ሁሉን ነገር የፈጸመልን የሰው ልጆችን ድነት ያወጀልን በፈጠረን ቀን በዕለተ አርብ ደሙን አፍሶ ያዳነን አርብ ዕለት ነው። ስለዚህ እቺ ዕለት ቤተ ክርስቲያን ተብላ ትጠራለች። ቤተ ክርስቲያን የሚለውን በሶስት በአራት ክፍል ለየውና እንደገና ደግሞ ተመልሼ ወደዚህ ወደ ፍጥረት መካተቻና ወደ ድህነት መፈጸሚያ ልምጣላችሁ። ቤተ ክርስቲያን ተብላለች ዛሬ አርብ። ቤተ ክርስቲያን የሚለው ራሱ ትርጉሙ ምንድነው? ቀላል ነው አይደል? ሁላችሁም ባንዴ መናገር ትችላላችሁ። የክርስቲያን ቤት። ለምን ቤት ማለት ነው። ክርስቲያን የክርስቲያን ቤት። ስለዚህ ቤተ ክርስቲያን ማለት የክርስቲያን ቤት። በትንሹ አንድ አራት ትርጉሞች ልንገራችሁ ስለ ቤተ ክርስቲያን። አንደኛ ቤተ ክርስቲያን ህንጻው መቅደሱ ቤተ ክርስቲያን ተብሎ ይጠራል። መቅደሱ ህንጻው የተሰራ ሁሉ ቤተ ክርስቲያን ተብሎ ይጠራል። ይሄም አንዲት ቤተ ክርስቲያን የሚለውን ስያሜ ይይዛል። አንዲት ቤተ ክርስቲያን። ሁለተኛ ክርስቲያኖች በቤታቸው ውስጥ ያሉ ክርስቲያኖች ቤት ውስጥ እናንተ ለምሳሌ ቤተሰብ በጠቅላላ ቤተ ክርስቲያን ተብላችሁ ትጠራላችሁ። ቤት ውስጥ ያላችሁ ክርስቲያኖች ቤተ ክርስቲያን። ሶስተኛ ማህበረ ካህናት በጠቅላላ ክርስቲያን የተባለ ወገን ሁሉም ያ ቤተ ክርስቲያን ተብሎ ይጠራል። ምእመናን የምንለው ቤተ ክርስቲያን ተብሎ ይጠራል። ይሄን ስም የተሰጠው በአንጾኪያ
የሐዋርያት ሥራ ምዕራፍ 11 ቁጥር 22 ስትመለከቱ ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተብለው ተጠሩ ይላል። ስለዚህ ቤተ ክርስቲያን ተብለን ሁላችን እንጠራለን። አራተኛው ራሱ ደግሞ ዓለመ መላእክት በሰማይ ያለው ሁሉ የተዘጋጀው መንግስት የክርስቲያኖች ቤት ስለሆነ እዛ መላእክት የሚሰልሱበት የሚቀድሱበት እሱም ቤተ ክርስቲያን የሚል ትርጓሜ ይኖረዋል። ስለዚህ ቤተ ክርስቲያንን በአራት ክፍል ስወስድላችሁ መቅደሱ አለ። እያንዳንዱ ግለሰብ ወይም ቤተሰብ ቤተ ክርስቲያን ነው ራሱ። ሶስተኛ ማህበረ ምእመናን ቤተክርስቲያን ምእመናት በጠቅላላ ቤተክርስቲያን ተብለን እንጠራለን። አራተኛ በሰማይ ያለ እግዚአብሔር መንግስት ለኛ ለክርስቲያኖች የተዘጋጀ ስለሆነ ቤተክርስቲያን ተብሎ ይጠራል። ለመረጃ እንዲሆናችሁ የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 16 ቁጥር 5ን ብታዩ፣ አንደኛ ቆሮንቶስ ምዕራፍ 16 ቁጥር 19 ብትመለከቱ፣ ቆላሲስ 4:15ን ብታነቡ የቤተ ክርስቲያን በቤት ውስጥ ያለች ቤተ ክርስቲያን ሲል ክርስቲያኖች በጠቅላላ ክርስቲያኖች ቤተ ክርስቲያን ተብለው እንደሚጠሩም ታያላችሁ። ሌላው ቤተ ክርስቲያን ምእመናን በጠቅላላ ደግሞ ምእመናን በደሙ የዋጃቸው ተብለው ይጠራሉ። ስለዚህ በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ብርሃነ ዓለም ቅዱስ ጳውሎስ ጳጳሳትን ካህናትን ያስጠነቅቃል። ጳጳሳትና ካህናትን የሚያስጠነቅቃቸው ምንድነው? በደሙ የዋጃትን ቤተክርስቲያን ይላል። እንግዲህ ዛሬ ዓርብ መታሰቢያ የተደረገው የተፈጠርንበት ዕለት የሰው ልጆች የተፈጠርንበት ዕለት ዓርብ ስለሆነ ደሙን አፍሶ ያዳንን ሲኦልን የመዘበረበት ደግሞ ዓርብ ስለሆነ ከዚህ የተነሳ እቺ ዕለት ዓርብ ከትንሣኤ ኋላ ያለችው ቤተ ክርስቲያን የሚል ስያሜ ተሰጥቷታል። በተፈጠርንበት ዕለት የዳንበት ዕለት ስለሆነ ቤተ ክርስቲያን የሚል ስያሜ ያለው። ስለዚህም ብርሃነ ዓለም ቅዱስ ጳውሎስ ጳጳሳትን፣ ካህናትን፣ መምህራንን ምንድነው ያለው? በደሙ የዋጃትን ቤተ ክርስቲያንን ትጠብቋት ዘንድ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ ይላል። ለመንጋውና ለራሳችሁ ተጠንቀቁ። ለምን? ተኩላዎች፣ መናፍቃን፣ ከሃዲያን ይመጡና ይህንን ህዝብ ይበሉታል ወደ ኋላ። ስለዚህ እናንተ ኃላፊነት አለባችሁ ይላቸዋል። የጳጳሳት ስራ የፖለቲካ ስራ አይደለም። የጳጳሳት ስራ የገንዘብ ስራ አይደለም። የጳጳሳት ስራ የህንፃ ስራ አይደለም። የጳጳሳት ስራ የንግድ ስራ አይደለም። የጳጳሳት ስራ የሱቅ ስራ አይደለም። የጳጳሳት ስራ ኢየሱስ ክርስቶስ በደሙ የዋጃቸውን ምእመናን መጠበቅ ነው። በየዕለቱ እንዴት ውለዋል? ጴጥሮስን ሲሾመው ምንድነው ያለው? ጠቦቴን ጠብቅ፣ ግልገሎችን ጠብቅ፣ በጎቼን አሰማራ። ይሄ ለካህናት የተሰጠ ስልጣን ነው። ስለዚህ የካህናት ስልጣን ህዝቡን ማገልገል ነው፣ ህዝቡን ማስተማር ነው እንጂ ሌላ ምንም አይነት ስራ ካህን የለውም። ምእመናን ደግሞ ይሄን ካህን በሚያስፈልገው ሁሉ ጳጳሱንም ካህኑንም የሚያስተምረውን ቤተክርስቲያን የሚያገለግለውን ሁሉ ደግሞ እነሱ ደግሞ እንዲጠብቁት በሚያስፈልገው በስጋዊ ህይወቱ በሚፈለግበት ጉዳይ ሁሉ ነገር ላይ ይረዱት ዘንድ እግዚአብሔር ያዛል፣ ህግ ያዛል። ስለዚህ ያዛል። ካህኑም ህዝቡን ማስተማር ግዴታ አለበት። ስለዚህ ጳውሎስ ሐዋርያ ጳጳሳት ተጠንቀቁ፣ ለራሳችሁም ተጠንቀቁ፣ ለመንጋውም ተጠንቀቁ። እነሱም ሰው ናቸው፣ ካህኑም ሰው ነው፣ ቄሱም ሰው ነው። ለራሱ እየተጠነቀቀ መንጋውን ደግሞ ምእመናን ሊጠብቅ ግድ ነው። ስለዚህ እቺ ዕለት ዓርብ ቤተክርስቲያን ተብላ የተሰየመችው ክርስቶስ በደሙ የዋጃት ምእመናን አሐቲ ቤተክርስቲያን የምንለውም ለምእመናን አንድ ናቸው፣ በማህበር አንድ ናቸው። እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው የሚኖሩ ሐዋርያት እንደኖሩ ቅዱሳን እንደኖሩ ሊኖሩ የሚገባቸው ናቸው። ስለዚህ ይሄ ዕለት ቤተክርስቲያን ተብሎ ተሰየመ። ቀደም እንዳልኳችሁ ዓርብን ሚስጥሩን ስታዩት እንግዲህ ፍጥረት ሁሉ ማጠቃለያው ዕለት ዓርብ ሲሆን ሲካተት አዳምን በመጨረሻ ነው የፈጠረው። ምን ቀን? ዓርብ ቀን። ተመልከቱ፣ ዓርብ ቀን ፈጥሮታል። እንደገና ደግሞ አሁንም ዓርብ ቀን በቀራንዮ ተሰቅሎ ደሙን አፍሶ አድኖታል። ያ ማለት እኔና እናንተን አድኖናል። በዕለተ ዓርብ ፈጠረን፣ በዕለተ ዓርብ ደሙን አፍሶ አዳነን። ዓለምን ከፈጠረበት ጥበቡ ያዳነበት ጥበቡ ይበልጣል ብለው አበው የሚነግሩን መጽሐፍ የሚመሰክሩልን ይሄንን ረቂቅ ምስጢር ነው። በዕለተ ዓርብ የፈጠረን አምላክ በዕለተ ዓርብ አድኖናል። ስለዚህ ይቺ ዕለት ቤተ ክርስቲያን ተብላ
ተሰይማለች። በዚህ የምንረዳው ወገኖቼ አክብሮ የፈጠረን አምላክ፣ በአርያው የፈጠረን አምላክ፣ በአምሳሉ የፈጠረን አምላክ ዘፍጥረት ምዕራፍ 1 ቁጥር 26 ወይቤ እግዚአብሔር ምን አለ እግዚአብሔር? እግዚአብሔር እንዲህ አለ። ምን አለ እግዚአብሔር? ንግበር ሰብአ በአርአያነ ወበአምሳሊነ፣ ሰውን በአርአያችን በምሳሌያችን እንፍጠር አለ። በዘፍጥረት ምዕራፍ 1 ቁጥር 26 ላይ በአርአያችን እንደ ምሳሌያችን እንፍጠር ያለው እሱ ኃያሉ አምላክ እግዚአብሔር እንደገና ከ5500 ዘመን በኋላ ከድንግል ማርያም ተወለደና እኛኑ መሰለ። የባሪያውን መልክ ይዞ ይላል ፊልጵስዩስ ምዕራፍ 2 ስትመለከቱ ቁጥር 8 ላይ የባሪያውን መልክ ያዘ ይላል። የፈጠረውን የአዳምን መልክ ያዘ። በአርያው በአምሳሉ የፈጠረውን አዳምን መሰለና እነሆ ሆነና ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ለብሶ ወይም ተዋህዶ ኢየሱስ ክርስቶስ አምላካችን እኛን መስሎ እንደገና በዕለተ ዓርብ እኛን መስሎ አዳነን። የእኛን ኃጢአት ተሸክሞ የእኛን በደል ተሸክሞ ሰው ሆኖ በአርአያው ተገኝቶ ሰው ሆኖ የባሪያውን መልክ ይዞ የኔና የናንተን መልክ ይዞ ንጹህ የሆነውን ያንን እነሆ ከድንግል ማርያም የተዋሃደውን ስጋ እሱን መከራ ተቀብሎበት በመቃብር አውሎት በሶስተኛው ቀን አንስቶት እናንተም ሞታችሁ አትቀሩም ልጆቼ ብሎ እኛ በሱ ስም የተጠራነውን ክርስቲያን የተባለውን ሁሉ ሊያድነን ወደደ። በዕለተ ዓርብ የፈጠረን አምላክ በዕለተ ዓርብ አዳነን። ስለዚህ ክርስቲያን የምንባለው ሁላችን ክርስቶስ ከሚለው ስም የተነሳ ነው። ክርስቶስን የሚመስሉ ማለት ነው። እሱ እኛን መስሎ ኃጢአትን ድል አድርጓል። እሱን ደግሞ እንድንመስለው ሞትን ድል አድርጎ ተነስቷል። ስለዚህ በሞቱ ከመሰልነው አለ ብርሃነ ዓለም ቅዱስ ጳውሎስ፣ በሞቱ ከመሰልነው በትንሣኤውም እንመስለዋለን አለ። በተለይ የጥምቀትን ምስጢር አምጥቶ በጥምቀት ውሃ ውስጥ መግባት እንደ መቃብር መግባት፣ ከውሃ ውስጥ መውጣት ደግሞ በስመ ሥላሴ ተጠምቆ ከመቃብር እንደ መውጣት ያ ምስጢር ነው። ስለዚህ ብርሃነ ዓለም ጳውሎስ ሐዋርያ እንደሚነግረን እግዚአብሔር አምላካችን እሱ በአምሳሉ የፈጠረን አምላክ የኛን የሰው ልጆችን ስጋ ከመቤታችን ከድንግል ማርያም ተዋህዶ በቀራንዮ አደባባይ ስለኛ ውሎ ስለኛ የሾህ አክሊል ደፍቶ ስለኛ በ5 ቅንዋት ተቸንክሮ ስለኛ ጎኑ በጦር ተወግቶ ስለኛ ልብሱ ተገፎ ስለኛ ተገርፎ ስለኛ ደምቶ ስለኛ ተሰቃይቶ ስለኛ በቀራንዮ ነፍሱን ሰጥቶ ስለኛ በመቃብር ገብቶ ስለኛ ሞትን ድል አድርጎ ተነስቶልናል። ክብርና ምስጋና ለስሙ ይድረሰው። ስለዚህ ይህች ዕለተ ዓርብ ወገኖቼ የተሰየመችው ለኔና ለናንተ ለሁላችን ለምእመናን ነው። ቤተ ክርስቲያን ተብላለች ዕለተ ዓርብ። እኛን ዛሬም ሊያድነን የታመነ አምላክ ነው። ከሱ ካራቀን በስተቀር ችግራችን መቼ የሰው ልጆች አዎ የማይቀር ነገር ሲደላን የለንም፣ ሲከፋን እንሮጥና እንመጣለን። በደጉ ዘመን ያላሰብነውን እግዚአብሔር በክፉ ዘመን እናስባለን። እርግጥ በክፉም ዘመን አይተወንም። ግን በዚህ ሰዓት ራሱ ጾም ውስጥ ባለ ህይወታችሁና ጾሙ ከተፈታ በኋላ ያለ ህይወታችሁን ግን እየመዘናችሁ የምትገኙ ካላችሁ ጻድቃን ናችሁ። ምን ያህል ለውጥ እንዳለው ጸሎታችሁን ራሱ ይዩት። በጾም ሰዓት የምትጸልዩት ጸሎትና በአሁን ደግሞ ከተፈታ በኋላ የምትጸልዩትን ጸሎት ተመልከቱ። ክርስቲያን ሁሉ ጊዜ አንድ ነው። ለዚህ ነው ጳውሎስ ሐዋርያ ልጁ ጢሞቴዎስን በጊዜውም አለጊዜውም ጽና ያለው። በጊዜውም አለጊዜውም ልትጸኑ ይገባቸዋል። በጊዜውም አለጊዜውም ከእግዚአብሔር ጋር ልትሆኑ ይገባቸዋል። በሌሊትም ከእግዚአብሔር ጋር፣ በቀንም ከእግዚአብሔር ጋር፣ ሲደላችሁ ከእግዚአብሔር ጋር፣ ሲከፋችሁ ከእግዚአብሔር ጋር፣ ስታገኙም ከእግዚአብሔር ጋር፣ ስታጡም ከእግዚአብሔር ጋር፣ ሲሞላላችሁ ከእግዚአብሔር ጋር፣ ሲጎልባችሁም ከእግዚአብሔር ጋር፣ ስታዝኑ ከእግዚአብሔር ጋር፣ ስትደሰቱ ከእግዚአብሔር ጋር። ከእግዚአብሔር አትለዩ። ቤተ ክርስቲያን ከሰማይ ሰማያት ወርዶ እኛን ልጆቹን ነው ያዳነን። ደሙን አፍሶ የፈወሰን፣ በደሙ የገዛን፣ በወርቅ አይደል፣ በብር አይደል፣ በዓለማዊ ጥበብ አይደል። ኢየሱስ ክርስቶስ በደሙ ገዛን፣ በሞቱ ገዛን፣ በትንሣኤው አጸደቀን። ስለዚህ ይህች ዕለት ቤተ ክርስቲያን ተብላ ተሰይማለች። ወገኖቼ ደግ አምላክ አለን፣ ሩህሩህ አምላክ አለን፣ ይቅር ባይ አምላክ አለን። አሁንም ቢሆን ካለው መከራ ሊያድነን የታመነ ነው። ከምትፈሩት ያድናችሁ፣ ከመከራ ስጋ ከመከራ ነፍስ ይሰውራችሁ። ይህን የሰማችሁትን ቃል ቢያንስ ለ10 ሰው አካፍሉ፣ ለ10 ሰው አሰሙ። ብዙዎች በምንፍቅና ብዙዎች በክደት ይወሰዳሉ። ሌሎች ደግሞ በቸልተኝነት በስንፍና
ሌላውን ስንት ነገር እንሰማ የለ እችን 10 ደቂቃ 15 ደቂቃ 20 ደቂቃ ለእግዚአብሔር እየሰጠን እንስማው። እርሱ በረድኤት አይለየን። የእናቱ የድንግል ምልጃ ከሁላችን ይሁን። የሚካኤል ክንፍ ይጋርዳችሁ፣ የገብርኤል መስቀል ጋሻ ይሁናችሁ። የሰማነውን በልቡናችን ይጻፍ። ከሰማይ ሰማያት ወርደህ በደም ፍሰት ያዳንከኝ አምላኬ ኢየሱስ ክርስቶስ ዘላለም አምላኬ ነህ። አሜን። አመሰግንሃለሁ። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ነገ ቅዳሜት ምን እንደሆነች ደግሞ በነገው ዕለት እንማራለን። አሜን። በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል። ሰላም በልባችሁ ያኑርላችሁ። አሜን።